ይሰማል ታንኮሱ? አዎ ይሰማል። እንዴት ናችሁ? እግዚአብሔር ይመስገን። እንኳን ደህና መጣ። እንኳን ደህና ቆያችሁኝ። ደህና ናችሁ? የት ሀገር? የምገባው እዛ ነው የምካፈለው። ግን እኔ የተማርኩት ምን ያደርግልሻል እህቴ? የኔ ሀገር አይጠቅምሽም እኮ ቤተ እምነቴን ነገርኩሽ አይደለ? የት ቤተክርስቲያን ነው ህብረት የምታረገው? መጋቢክ ማን ነው? አዘርዋይስ በፕሮቴስታንቱ ማሪያ እንድትጫወት አንፈቅድልን። ይሄኔ እየተጫወትኩኝ እኔ አንቺን ይኸውልሽ ኦንሊ ጂሰስም ትሆናለህ፣ ኦርቶዶክስም ትሆናለህ፣ ካቶሊክም ትሆናለህ። ጴንጤ ነኝ ብለህ እንድታወራ አንፈቅድልን። የተቃጠለው መኪና ይተካ ይመለስ የሚባል ነገር የለም። ዋንስ ህይወትም ካለፈ በቃ አለፈ ነው እና የእናንተ በጣም ከባድ ነው። የእናንተ ከዓለም እኮ ባሉት በቃ ከዓለም የመጨረሻ አደገኛ የሚያስፈራ ሀገር የእናንተ ነው። ከዓለም እንደው በመጀመሪያ ሰላማዊ ሀገር የኛ ናት። በጣም በጣም ወይም ከቤተክርስቲያናዊ ስርዓት በሆነ ትዳር በተጋቡ ሰዎች የተወለደች ሰው ናት ብለን ነው ይህንን የምናምነው። ወይም ሌላ መረጃ ካለ አላውቅም። ማስረጃውን ያሳያል። እንመልከት ወደ ከየትኛ መጽሐፍ ነው? ከየትኛ መጽሐፍ ነው? ከራሳችሁ መጽሐፍ ነው የሚያሳየው። ምንድነው ከራሳችሁ? ምን የሚል መጽሐፍ ነው እኮ ያሳያል። ተረጋጋ ወንድማችን፣ ምንም ችግር የለም። ንገረኝማ። አንቺ ነሽ እኮ እያወራሽ ያለሽው። ማስረጃው እሱ ጋር ነው ያለው። ማስረጃው እሱ ጋር ነው ያለው። ኖ ምን የሚል መጽሐፍ ነው? እኔ በዚሁ እንትን ሊያሳይክ ነው። ተረጋጋ። ቀጥዩ። ያሳያል። መጽሐፉንም እያሳየ ብራዘር ቤካዬ ድምጽክ ምንድን ነው የምለው? ከላለ ርዕሱ ምንድን ነው የምለው? ከሐሰተኞች መምህራን ተጠበቁ፣ የበግ ለምድ ልብሱ የምጡ እሺ። የመጽሐፉን ስም ብዙም አላውቀውም። እስቲ በደንብ በታይ። ምን ሰው ታውቃቸዋለህ? አቡነ ቅዱስ ማለም ብለው ብፁዕ ቅዱስ አቡነ ጳውሎስ ፓትርያርክ መጽሐፉን አገኘዋለሁ። እስቲ ብዙ ምን ተናገርኩበት ነው። ከሐሰተኛ መምህራን ተጠበቁ። ከዚያስ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ለምዕመናን የተዘጋጀ ትምህርት ከማን? ከኢትዮጵያ ለአመኑት ማለት ነው። ምዕመናን ሲሉ እኮ ሌላ ነገር የለውም እኮ። ምዕመናን ማለት እኮ ለአመኑት ማለት ነው። ሌላ ትርጉሙን አንተው በቃ ምንም አያስፈልግም። ትርጉሙን በቃ ምዕመናን ካለሽ ቀጥልበት። መጽሐፉን ፈልጌ አገኘዋለሁ። እሺ። ጥንተ አብሶ ነበረባት ወይም አለባት፣ የነጻች ከብስራት በኋላ ነው። እርሷ ሰውነት ከሰማይ አልወረደችም እያሉ መናገር፣ ከዚያም አልፎ መጽሐፍ መሳሳት ብቻ ሳይሆን በደል፣ ድፍረት፣ ክህደት የማይሰረይ ኃጢአት ነው ትላለች። እንግዲህ ቤተ ይሄኛን መጽሐፍ እኔ ፈልጌ እንትን እንደዋለሁ ከአፕ ቆይስተንቱን አድርጌ ማንበብ አለብኝ። እስካሁን እኔ ሰምቼ የማላውቀው ነው፣ እንደ እውነት ከሆነ ማለት ነው። በደንብ ከላይ ጀምሬ አንብቤ መረዳት አለብኝ እና ይሄንን አሁን በአንድ ቃል እንዲህ ነው እንዲህ ብላሉ ብዬ አልናገርም። መጽሐፉን ፈልጌ ማግኘት አለብኝ። ከኔ ደግሞ በእውቀት የተሻሉ ሰዎችን ጠይቄ መረዳት አለብኝ፣ ለምን እንዳሉትና እንደተጻፈ ማለት ነው። እኔ ከልጅነት ጀምረን እንደተማርነው ማርያም ሰው ናት፣ ግን ንጹሐን የምንልበት ገብርኤልም እንዳላት ጸጋ የሞላብሽ ነው የሚለው። በሞላበት ነው የምናገረው። ገብርኤል ሲናገር ጌታ ከአንቺ ጋር ነውና ብሎ ነው የሚጀምረው ማለት ነው። የጸጋ አሰጣጥ ግን ስለመወለዷ ስትሉ ነበር ቅድም። ልጁን ሃይማኖት ምንድነው ከቤት እምነት ነው ስትሉ ነበር እንትን አልኩት። ግን ከሰው መወለዷን በደንብ አድርገን የተማርንበት ነው። ይሄ ነው የሚያውቀው።
ግን ይሄንን መጽሐፍ ግን አንብቤ ሙሉ መረዳት ስለዚህ ማስረጃውን አየህ አይደል? ተመለከትክ ማስረጃው እኔ አሁን እኔ ሹሮኜ መረዳት አለብኝ። አሁን ጫፉ አሁን እዛ ጋር ታች ያለው መሀል ላይ ያለው ነው እንትን አለ እሱ ቤኪሻን ነበር። ግን ዝም አልኩህ እኮ እሱ ከጨረሰ በኋላ አወራክ እኮ ዝም አልኩህ። እንደማመጥ እያወራክ ነበር እስካሁን። ኦኬ አሁን ነው እየጠየቅኩህ ያለሁት። እንደማመጥ አሁን መጽሐፉና አንተ ያላችሁት ነገር አንድ አይነት አይደለም። አንተ ከፈለክ አማርኛ ይገባሻል? አባቶችን ጠይቅ። አማርኛ ይገባሻል ወይ? ተረጋጋ። አንቺም እዛ ያዡ። እሺ አሁን ምንድነው መሰለህ ጫላለ አትሁኝ ያዡ እዛ ችግር ነው። ተረጋጋ። ጥሩ ነው። ይኸውልህ እሱ ካነበበልክ በኋላ የሴት ባህላዊ እውቀት እንደኛ የምትል አስቸጋሪነት እኮ ትንሽ እውቀት አስቸግራለች። አይዞ ማርያም እያልክ እኮ ትልቅ መድረክ አድርገሽ አርሴማ እያልክ የምትሰግደው ለሴት ነው። እንደማመጥ አንቺም ደግሞ ሸላላ ቦንጣ ሀላላ ባንጣው የምትይውን ያሹ አርሴማ ሴት አይደለችም። እሺ ኖ ክርስቶስ ሳምራ ሴት አይደለችም። እሱንም አንቺ እዛ ጋር ሻላባንጡ ለምትበት የነዩን ተረከሱ ወለተ ጴጥሮስ ሴት አይደለችም። አንቀበልም። ደጋግሜ የሚውት ታረጋለሁ። ኦኬ የኢትዮጵያ ፓርላማ ረጅኩ አይዞክ ሚውት እያደረግኩ አወራለሁ። ኦኬ ማስረጃውን ካቀረብክ በኋላ ወደ 3 ደቂቃ ተመልሶ ተሰጠክ አወራ። ከዛ ይሄኛው ማስረጃ የምታቀርብ ከሆነና አባቶችን የምትጠይቅ ከሆነ በቃ ይሄንን አባቶችን ጠይቅና ወደ ሌላ ርዕስ እንለፍ ልልክ ነው። ኦኬ አሁን አንተ ወደ ሌላ ስድብ ገባክ። በቃ የቀረበልህን መረጃ አለመቀበል መብትክ ነው። ከዛ ደግሞ አይ አባቶችን የምጠይቃለሁ ሳሰሚ ያው ልጅ ማረግሽ ምንድነው ትርጉሙ? ምንድነው አልኩሽ? በቃ ይሄ የኢትዮጵያ ፓርላማ በቃ መውረድ ነው። ፓርላማ ከመሰለ ወረድ። ካንተ ጋር ማንንም እውቀት እየገበየበት ያለበት ነገር አይደለም። ካንተ ጋር መጫወጫው ምንም አይጠቅምም። ኦኬ አወራህ ብዙ በቃ ማስረጃውን አሳየ። 3 ደቂቃ ሰጠነ አወራክ። በቃ ይሄንን አባቶችን እጠይቃለሁ ካልክ መጽሐፉን ማነባለሁ ካልክ ወደሚቀጥለው ልልክ ስል በቃ ዝም በይ ቆይ ዝም በይ አንቺ ዳታውሪ ምናምን ማለት ጀመርክ። ኦኬ ስለዚህ በዚህ አይነት አካሄድ አንቀጥልም ማለት ነው። እሺ ዳግማዊ ነው ማን ነው? ዳግማዊ ያዩ ዳግማዊ አለ አሎ እንኳን ደህና መጣክ። እንኳን ሰላም ቆያችሁ። ድምጽ ትንሽ ይርቃል ዳግማዊ። እንኳን ሰላም ቆያችሁ። ድምጽ ይርቃል። አቅርቢዋ እንደዚህ አቀርባለሁ። ታዲያ ምን ችግር አለ? ለመሬት አቀርባለሁ። አቅርቢዋ እንዴ ዳር ያስባገም ለመሬት አቀርባለሁ። አዳና አርኪ ኪነ ጥበብ ቢለው እሱ ይሻላል። ትንሽ እውቀት ይዘለቀው ሰው ይመስላል። መስዩ ያዩ ኪነ ጥበብን እሺ ኪነ ጥበብ ሰማን። ሁኔታ መሻችሁ? እግዚአብሔር ይመስገን። አሜን ይመስገን። እሺ ከየት ቤተ እምነት ነው ኪነ ጥበብ? ከኦርቶዶክስ። እሺ እናመሰግናለን። እንኳን ደህና መጣ። የኦርቶዶክስ ማርያም ሰው ናት አምላክ ይላል የቤቱ ርዕስ። ኦኬ ምን ነው ጥያቄው? ያው ርዕሱ ላይ እንዳለው ነው ጥያቄ። ሰው ነች። እሺ በቤተ ክርስቲያን ሰው ናት ብሎ መናገር ምህረት የማይደረግለት ኃጢአት ነው የሚል የኦርቶዶክስ መጽሐፍ አለ። እሱን አይተዋል? አላየሁትም። ታሳየኛለሽ? ችግር የለውም። ልክ ካልሆነ አረማዋለሁ። እሺ ቤካ ያሳየው። እሺ ላንብብልህ። አይ ምን መጽሐፍ ነው? መጽሐፉን አላሳየኝ መጀመሪያ። እሺ ዛሬ እኔ ራሴ የወረድኩ እንትን ነው አመስዬ ያዞርክ ካሜራ። እሺ መጽሐፉ ነው እንግዲህ ከሐሰተኞች መምህራን ተጠበቁ ይላል።
በቤተክርስቲያኗ ታትሞ የተዘጋጀ ነው። የጻፈውን አሳያለሁ። ይኸው እኚህን አባት ታውቃቸዋለህ? እሺ ይቅርታ ከ66ቱ መጽሐፍ ውስጥ አንብብ። ታችን ደክ 66 ሰው ታውቃቸዋለህ አይደል? አውቃቸው። ምን ነው ጥያቄ አስገባው ነው። እሺ እሺ እንግዲህ ከስኝ ህይወት ተጠቅቆ ይሆናል እንደዚህ ከኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የሚሆን ከእስልምና አይደለም ከተሰጠ አይደለም። እሺ ከዛ መንበረ ፓትርያርክ ለምዕመናን የተዘጋጀ ትምህርት ይላል። እዚህ ትምህርት ላይ ስለ ማርያም እንዲህ ይናገራል። ጥንታብሶ ነበረባት ወይም አለባት የነጻች ከብስራት በኋላ ነው። እርሷ ሰው ናት ከሰማይ አልወረደችም እያሉ መናገር፣ ከዚያም አልፎ መጽሐፍ መሳሳት ብቻ ሳይሆን በደል፣ ድፍረት፣ ክህደት የማይሰረይ ኃጢአት ነው ብላ ታምናለች። ያ ማስረጃው ቀጥሉ ወላርገውና እሺ እዛው ላይ አታውጣው ነው። አቤት ምን ነበር እዛው ላይ? እዛው ላይ እኔ ላንብበው አይሻልም? እኔ ላንብበው አላሻንብበው ሳወጣው ብቻ ትንሽ ደቂቃ ይላል። ትንሽ ጎል አድርገውና እያነበብኩ ነው እየደገምክ ነው ብራዘርኝ? አይ እያነበብኩ ነው። አይ ተላይ ጀምሬ ስላነበብኩ ነው። ይቅርታ ጨርሻለሁ። ኦኬ አይ እየደገምክ ከሆነ እንድቃወመው ነው መንፈስ ወዳስረው ብዬ ነው። እሺ ቀጥል እንዴ። እሺ በቃ እሺ በቃ ተላይ ስላነበብክ ችግር የለውም። ለቀጥለ ወሬው እሺ ቀጥሉ። ስለዚህ ከመጽሐፉ እንዳየኸው ማርያም ሰው ናት ብሎ መናገር እንዲሁም የነጻችው ከብስራት በኋላ ነው እያሉ መናገር ድፍረት ብቻ ሳይሆን ምህረት የማይደረግለትም ኃጢአት ነው ይላል የቤተክርስቲያን መጽሐፍ። አንተ ደግሞ ማርያም ሰው ናት ብለህናል። ሰው ነች። እንዴት እናስታርቀው ይሄን ሐሳብ ወንድማችን? እሺ በጣም ጥሩ። ይሄን አውድ የተናገረበት ትልቁ ምክንያት የናውዱን የተናገረበት ማርያም አምላክን ፈጣሪ ወልዳለች ከፍጡራን በላይ ከፈጣሪ በታች ሆና የአምላኩ እናት ስለሆነች የአምላክ እናት ማለት አይቻልም እያለ ነው። የአምላክ እናት አይደለች ማለት መካር ነው። የአምላክ እናት ማለት የአምላክ እናት እንደዛ አይደለች ማለት እንደ መካር ነው የሚቆጠረው። እንደዛ ነው ሰው በሚገባው መልክ ነው የጻፈው ይሄንን እንጂ የነገር ለመናገር አይደለም። እንደዛ አይልም ወንድማችን። ኢቭን ስለ አምላክም ስለ ኢየሱስም የተናገረ ነገር የለም። ስለ ልጇ ስለሷ ነው መጽሐፉ የሚያወራው። አይ ከላይ ተናግሯል። ገብርኤል ያበሰራት ምናምን ያው ከተወልጃለሽ ወንድም ተወልጃሽ ብሎ ተላይ አንብበሽ ከሆነ አለ ቆኛ ካነበብንልክ አንቀጽ ውስጥ ስለሷ የሚናገረው ነው ያነበብንልክ። እሷን ሰው ናት ማለት እንደገና የነጻችው ከብስራት በኋላ ነው ማለት ኃጢአት ነው፣ ምህረት አይደረግለትም ይላል። ድንግል ማርያም እኮ የነገርሽ ነው። ድንግል ማርያም ኃጢአት አለባት ማለት መዳፈር ነው። ኃጢአት የለባትም። የውርስ ኃጢአትም አላገኛትም። የውርስ ኃጢአት አላገኛትም። ማስረጃ ሰጭኛለሽ? ማርያም ከማን ነው የተወለደችው? ማርያም ከእናቷ ከኢያቄምና ከሐና
ሐናና ኢያቄም እናቷ ሐና ኢያቄም አባቷ መሆኑን ከመጽሐፍ ቅዱስ ማስረጃ አለ? የነገርሽው ማርያም ኃጢአት የለባትም። ቆይ ወንድማችን እናቷ ሐና አባቷ ኢያቄም የሚለው ማስረጃ መጽሐፍ ቅዱስ ላይ አለ? በመጽሐፍ ቅዱስ አይደለም። ማርያም ከየተወለደች የሚል መጽሐፍ ቅዱስ አለ እንደዛ? አይ ማርያም ከአዳምና ሔዋን ተወለደች አላልኩም። ከየተወለደች አላልኩም። እናቷ ሐና አባቷ ኢያቄም ብለኸኛል። መጽሐፍ ቅዱስ ይነግረናል። ይኸውልሽ ከእናቷ ኢያቄም ሐና ነው። ስለዚህ ደግሞ መጽሐፍ ቅዱስ ላይ ያለ የለም ነው የሚለው። ድንግል ማርያም ከየት መጣች ነው ተናገር ታጭኛለሽ። ማርያምንማ መጽሐፍ ቅዱስ ሜንሽን ያደርጋታል። እኔ እየጠየቅኩት ያለሁት እኮ ከየት ተወለደች ይችላል ነው መጽሐፍ ቅዱስ ነው። እኔ ከየት መጣች ከየት ተወለደች አላልኩም። ኦኬ እኮ ስለዚህ ማርያም እየጠራሻት ያለሽው ከመጽሐፍ ቅዱስ አንፃር ነው እየተላከ መሆኗን ማለት ነው። that's why ከመጽሐፍ ቅዱስ አንፃር ነው። እኔም ሐናና ኢያቄም መጽሐፍ ቅዱስ ላይ አሉ ወይ ያልኩት እኮ ከመጽሐፍ ቅዱስ አንዳር ነገርሽ። ድንግል ማርያም ከየት ተወለደች እየጠየቅኩሽ መጽሐፍ ቅዱስ አይናገርም እያልሽ ነው። እናቷንና አባቷን ከየት ነው ያገኘኸው ያልኩት እኮ። ስለዚህ አንቺ ስለዚህ ከምድር ነው የተገኘችው ማለት ዝም ብላ የተገኘችው ልጅ ታምኛለሽ ወይ እያልኩሽ ነው። ደግሞ ወንድሜ ከምድር ተገኘች ከሰማይ ተገኘች አላልኩህም። ሐናና ያሰጭኛለሽ ታሽ ድንግል ማርያም ከየት ተረጋጋ። ችግር የለውም። አይደሽም እንደዚህ አይነት ነገር ሐናና ኢያቄምን ከየት ነው ያገኘሃቸው እያልኩት አሁን ወረደች ፈረጠች ምናምን እያልኩኝ አይደለም። ኦኬ እኮ አንቺ ትሰጭኛለሽ ማስረጃ የድንግል ማርያም ከየት እንደመጣ እኔ ነኝ የጠየቅኩህ። ካይዞክ ተረጋጋ። ኦኬ ሐናና ኢያቄምን የቱ ጋር ያለው አንቺ ሰጥኛለሽ ወይ ነው? ከመጽሐፍ ቅዱስ ሰጥኛለሽ? እኔ ነኝ የጠየቅኩህ። ከመጽሐፍ ቅዱስ አምጣ ያልኩህ እኔ ነኝ። እኔ የጠየቅኩህ ነው። ለዚህ ውስጥ ወደ 150 ሰው ይታዘባል። እኔ የጠየቅኩህን አዙረክ ሆልድ ኦን። እኔ የጠየቅኩህን አዙረህ እኔን አትጠይቀኝም። ኦኬ ሐናና ኢያቄምን ከየት ነው ያገኘሃቸው ያልኩህ እኮ። ድንግል ማርያም አለመወለዷን ተስጭኝ አላልኩም። አልተወለደችም ያልኩበትን አምጣ ማስረጃ ብያለሁ። አልተወለደችም ብያለሁ። ስለዚህ አልተወለደችም ብያለሁ ወይ አልተወለደችም አልተወለደችም እያልሽኝ እኮ ከኢያቄም ነው ከሆነ ብያለሁ ወይ አልተወለደችም ብያለሁ። አልተወለደችም ብያለሁ ወይ ቃል በቃል ብያለሁ። ማስረጃ አለ። ሪከርድ አድርገኸኛል። ከሰው ነው የተወለደችው። ማስረጃ አለ ወይ? ከሰው ነው የተወለደችው? እሺ አይደለም ንገሪኝ። አንተ አንድ ስጠይቅ ለምንድን ነው ወደ ሌላ የምትሄደው? አልተወለደችም ብያለሁ ወይ? አንቺ ማስረጃ ማንጠት እኮ አለብሽ። የምጠይቅህን መልስ። እሺ አንቺ ከእናትሽ አልተወለደችም ብያለሁ ወይ? እኔ እያልሽ እኮ ነው ብያለሁ ወይ? አየው እያልሽ ነው እኮ እንዴ? ምን ላድርግ ነው? ማስረጃ አልተወለደችም ያልኩበትን ማስረጃ ከኢያቄም ነው ከሆነ አልተወለደችም ብለሽ እኮ ነው እየተከራከረሽ ያለሽው። ወንድም ኢያቄምና ሐናን ስጠኝ ነው ያልኩክ። የቱ ጋር ነው ያሉት? እኮ አንቺም ስጭኝ፣ ማርያምን ስጭኝ። ድንግል ማርያም ከየት ተገኘች? ወንድም ሐናና ኢያቄም እናትና አባቷ ናቸው ብለሃል። እሱ እናቷ ሐና እንደምትባል ሆልዶ እናቷ ሐና እንደምትባል ኢያቄም አባቷ እንደሆነ ማስረጃ ከመጽሐፍ ቅዱስ አምጣና ስጠኝ። ጌታ ሆይ እኮ አንቺም ስጭኝ። ከአደለጅም ያያቀነ ነው ዮሐና ልጅ እና አባቷ ካልሽ ማስረጃ። ተረጋጋ። አይዞክ እኔ ነኝ የጠየቅኩት። አንቺ አይዞክ ተረጋጋ። ኦኬ አይዞ ተረጋጋ። አይዞ ጠላም ካለ ጎንጨት እያደረክ ካጠገብክ ኦኬ ውሃ ስለማይሆን ማለት ነው። ስለዚህ ምንድነው አይጠጡ ማስረጃ ፈልገሽ እኮ አይዞ ተረጋጋ። አይደለም የምታረገው ሐናና ኢያቄምን አምጥተህ ከየትኛውም አሁን ለምሳሌ ያገኘህበትን ማስረጃ ኦኬ ሐናና ኢያቄምን ያገኘህበትን ማስረጃ አምጣ እኮ። ኢያቄምና ዮሐና ልጆች አይደለችም ልጅ የትኛው ምዕራፍ ሰጥሻለሁ? የትኛው ቁጥር ላይ እኮ ሻንቺ ስጪኝ። አሁንም ጥያቄ ካልገባክ ልድገምልክ። ጥያቄ ካልገባክ እሺ መጽሐፍ ቅዱስ ጠይቀሽ እንደዛ ከሆነ ደረቅ ጥያቄ አትመልስም። ልትመልስ ነው የገባኸው አይደል እኮ። አንቺ መልሽልኛ። የመጨረሻ እድል ነው የምሰጥህ። ኦኬ የመጨረሻ እድል እኔ ነኝ የጠየቅኩህ። ጥያቄ መልስ። አይደለችም የኢያቄም ዮሐና አይደለችም የሚል ማስረጃ እስቲ። አይደለችም አላልኩም። ስማቸውን ስጠኝ ነው ያልኩህ። ስማቸው ሜንሽን የተደረገበት ቦታ ኦኬ። ሜንሽን የተደረገበት ቦታ
ሜንሽን የተደረገበትን ቦታ እናቷ ሐና ትባላለች አባቷ ኢያቄም ይባላል የተባለበትን የመጽሐፍ ቅዱስ ስጠኝ። አይደሉም የሚል ስጭኝ አንቺ። መልስ የለህም? አይደሉም የሚል ስጭኝና ሰጥሻለሁ። መልስ የለህም? ሐናና ኢያቄምን ከመጽሐፍ ቅዱስ አታሳየንም? እሷ ካዩልሽ እየጠየቅኩሽ መሰለኝ እኮ አንቺም ደረቅ ጥያቄ ነው የጠየቅሽኝ። ልትመልስ ነው የገባኸው። ልትመልስ ነው የገባኸው። ገና ተነበበልህ ማስረጃው። ጥያቄ ተጠየቅ አልመልስም አልክ። አንድ ጥያቄ ይልሽ ሚዩት አደርግሃለሁ። ሐናና ኢያቄም የሚለውን ማስረጃ ከመጽሐፍ ቅዱስ ስጠኝ። እናቷ ሐና ትባላለች አባቷ ኢያቄም ይባላል የሚለውን ማስረጃ ከመጽሐፍ ቅዱስ ስጠኝ። ኧረ ጭቅጭቅ አደረግሽው እኮ። እሺ ትሰጪኛለሽ? መልስ እኮ። እሺ አይዞህ እኔ ስጠይቅህ መልስ ስለሌለ መልሰህ አትጠይቅ። አይዞሽ አይደለም አይዞህ ለራስህ ኦኬ። አይዞህ ለራስህ መልስ ስለሌለ እኔ የጠየቅኩትን መልስ አትጠይቅ። ከመጽሐፍ ቅዱስ ሐና እናቷ ናት። አሁንም ሚውት አደርግሃለሁ ኦኬ። ከመጽሐፍ ቅዱስ ሐና እናቷ ናት አባቷ ኢያቄም ነው የሚል ማስረጃ ስጠንና ከዚህ በኋላ እኛ ጴንጤዎችም እሺ በቃ አመሰግናለሽ። አንዴ ጠይቅሽ እኮ አጣብቂኝ አይደል? ጠይቅ እዚሁ መልስልሽ። መልስ ካለ መልስልሽ እኮ ልስጥሽ። መጽሐፍ ቅዱስ ከፍተህ ንገር እኮ ልስጥሽ። መጽሐፍ ቅዱስ ብቻ የሚል መጽሐፍ ቅዱስ ስጪኝ። አንድ ጥያቄ ብቻ መጽሐፍ ቅዱስ ከፍተህ ስጠን። ከመጽሐፍ ቅዱስ ውጪም ከሆነ ማስረጃ ከየትኛው 16 መጽሐፍ ቅዱስ ማን ሰጠሽ? አይዞክ በቃ አይዞክ። አንቺ አይዞሽ መጽሐፍ ቅዱስ ማን ሰጠሽ? አይዞ ወንድምዬ፣ አሁንም እድል እያሰፋው አይዞክ። ከአሁንም እድል እያሰፋውልክ ነው። ከመጽሐፍ ቅዱስ ውጪ በኢትዮጵያ ኦርቶዶክስ መጽሐፍ የትኛው መጽሐፍ ማስረጃ ካለ እናቷ ሐና ትባላለች አባቷ ኢያቄም የሚለውን ክፈትና ያንን መጽሐፍ ደግሞ በመጽሐፍ ቅዱስ እንመዝነዋለን። እሺ አሁን ላይ ያዝሽ መጽሐፍ ቅዱስ 66 መጽሐፍ ቅዱስ ትክክል ነው ብሎ የሰጠሽን አንቺ ወንድሜ አይመለከትም። አንተ 66 ስለማትቀበል ኦኬ። አሁን ሌላ ርዕስ አልቀይርልህም። አንቺ መልስ ስታጣ ወደ 66 አትግባ። 66 መጽሐፍ ትክክል ነው። እሺ መጽሐፍ ቅዱስ ትክክል እውነት ነው ብሎ የሰጠሽ መልስ የለህም። በቃ መልስ የለህም ማስረጃ ስለሌለ አሁን ወደ 66 እና 80 66 መጽሐፍ ቅዱስ ትክክል ነው ብሎ የሰጠሽን አንድ ሰው ማስረጃ አለ። የተጠየቀውን ትመልሳለህ። የተጠየቀውን መልስልሻለሁ። ትመልሽልኝ ወንድም። የተጠየቀውን ትመልሳለህ። ኦርቶዶክስ ያላችሁ ወገኖች በቃ መልስ ስለሌላቸው ኦርቶዶክሳውያን እንደዚህ ናቸው። ኦርቶዶክስ ይርጋንዳት ተጠየቀ አይመልስም። ለዚህም ማስረጃ የለውም። አሁን ወደ ምን ገባ? ማርያምን ትቶ ወደ መጽሐፍ ቅዱስ ደግሞ ገባ። ለምን? መልስ የለውም፣ ይዘባርቃል። አንድ ሲጠየቅ መልሶ ራሴ ሊጠይቀኝ ይላል። እሺ ወዲያት ተፈጸመ 66 መጽሐፍ ላይ አይዞህ። አሁን ማርያም ላይ ነን። አልቀየርልህም። አይዞሽ መጽሐፍ ትክክል ነው የሚል ካለ አልቀይርልህም። እሺ አንድ ርዕስ ስጭኝ። እሺ አልቀይርልህም። አሁን ሐናና ኢያቄምን ከመጽሐፍ ቅዱስ አሳየኝ። የተነበየውን ትንቢት ስጭኝ ከ66 አሁን ወደ ርዕስ ተመልሰናል። አይቀየርልህም እኮ 66 መጽሐፍ ልክ ነው ብሎ የሰጠሽን አምጪና ልመልስ። እያያችሁ ወገኖች እዚህ ውስጥ የምትከታተሉ ኦርቶዶክሳውያን እንደዚህ ናቸው። ኦኬ ከመጽሐፍ ቅዱስ ውጪ ማስረጃ ካለ አምጣ ብየዋለሁ። አራዳምጪ አሁን ከመጽሐፍ ቅዱስ ውጪ ሐናና ኢያቄምን የምታሳየው አራዳምጪ መጽሐፍ ቅዱስ 66 መጽሐፍ ቅዱስ ልክ ነው ብሎ መልስ የለህም። አንቺ መልስ የለሽም። አይሽ እዚህ ጋር መልስ የለሽም። አንቺ ነሽ የለሽ ነው ያለኝ። እየነገርኩሽ ያለሁት መጽሐፍ ቅዱስ 66 እንዲህ ናቸው ኦርቶዶክሳውያን። ይጠየቃሉ፣ መልስ የላቸውም። ከእናቷ ከሐና ከአባቷ ከኢያቄም መቃብር ላይ ቆሞ የህይወት ታሪክ እንደሚያነብ ማለት ነው። በዚያ ዓመተ ምህረት ከእናቷ ሐና ከአባቷ ኢያቄም ተወለደች እንደሚባለው የመቃብር ላይ የህይወት ታሪክ ማለት ነው። ማስረጃ የሌለው እናቷ ሐና አባቷ ኢያቄም መጽሐፍ ቅዱስ አይናገርም። የነሱ ድርሰት ይሄ የደብተራ አብሾ ጠጥቶ የሚደርስ ደብተራ ገና ስትነሱ ካወላለዷ ጀምሮ ነው እነሱ ማርያም ላይ የዋሹት።
ከአወላለዷ ጀምሮ በቤተ መቅደስ በሷ ጊዜ ሴት ቤተ መቅደስ ትገባለች? አትገባም እኮ ሴት። በቤተ መቅደስ ሆና ነው የተመረጠችው። በቤተ መቅደስ ሽር ጉድ ስትል ነው እግዚአብሔር አይኑን የጣለባት። በሷ ጊዜ ቤተ መቅደስ ሴት ልጅ አትገባም። ሐናና ኢያቄም መጽሐፍ ቅዱስ ላይ የሉም። በቃ እንደ ሰው ተወልዳለች ብሎ መጽሐፍ ቅዱስ ዝም ባለበት ዝም፣ መጽሐፍ ቅዱስ በተናገረበት መናገር። አምጣ ስለው ይኸው ለፈለፈ። አልተወለደችም ከሰው እያልሽ ነው? ከሰማይ ነው የወረደችው እያልሽ ነው? ማስረጃ የለውማ፣ መልስ የለውም። ለዚህ ነው ማርያምን አምላክ አድርገው ነው የሚስሏት የምንለው። ማርያም ሌላ የመዳኛ መንገዳቸው ናት የምንለው ለዚህ ነው። ሲጠየቅ ለማስቀየስ መጽሐፍ 66 እና 80 አህዱ ብሎ ገባ። መልስ የለውም። ኦርቶዶክሳውያን መልስ የላችሁም። መጽሐፍ ቅዱስን አታነቡም። ቃሉን አታውቁትም። 66 ትላላችሁ። ቢያንስ ኮመን ነው 66ቱ ለእናንተም ለእኛም ማለት ነው። ኮመኑ ላይ እንኳን እስኪ አሳምኑን። አትችሉም። ጩኸቱን ምልልሱን አያስወሯችሁም። አፋፋችሁን ነው የሚሉት። ማስረጃ ማቅረብ አይችሉም። መልስ የላቸውም። መጽሐፍ ቅዱሳዊ አይደሉም። ባህላዊና ተረታዊ ናቸው። በቃ አለቀ። ይሄው ገቡ። ትንሽ እንኳን ቤተ ክርስቲያኒቷን የሚያውቁ የሚመስሉ እንኳን ሲገቡ መልስ የላቸው እና ይግቡ እንግዲህ ካሉ ቤካይ ያ መሲ ተሚ ምናምን ገባኝ። ዛይት ነግድ አለ አልክ። ዛይት ነግድ የለም የለም። አብዲ አለ ነው እንጂ አብዲ አለ። የለም መሲ ባጊ እነሱ እኛ ማስረጃ ለነሱ ለሚያምኑት እምነት ማርያም ሰው ነች ብሎ እንደማያምኑና ማርያም ከሰማይ አልወረደችም ብሎ ማመን ኃጢአት እንደሆነ፣ ስለዚህ ማርያም ከሰማይ ነው የወረደችው ሰው አይደለችም ብሎ ለሚያምኑት እምነት እኛ ማስረጃ አለን፣ ይሄው አቅርበናል። ሐናና ኢያቄም ለሚሉት ነገር እነሱ ነው ማቅረብ ያለባቸው። እኛ መጽሐፍ ቅዱስ ያለውን ብቻ የምንለው ስለ ማርያም ስለ እናትና ስለ አባቷ አልተናገረም። እናንተ ደግሞ ታምናላችሁ። አዎ ሐናና ኢያቄም የሚባል እናትና አባት አላት ብላችሁ በስም ሜንሽን ታደርጋላችሁ። በስም ሜንሽን አድርጋችሁ የምታምኑት እናንተ ናችሁ። ሰው በርደን ኦፍ ፕሩፍ ያለው እናንተ ጋር ነው። አሳይ አምጪ መረጃ እንዴ እሷ ማርያም ኦኬ የዮሴፍ እጮኛ እንደሆነች ብቻ ነው መረጃ ማምጣት ይችላል። ኦኬ እግዚአብሔር የሚያደርገው ማርያም ማታደርገው፣ እንደውም ማርያም ብታደርገው ይበልጣል ከእግዚአብሔር። በኦርቶዶክስ ተዋሕዶ ቤተ እምነት አስተምሮ ማርያም የምታደርገው ይበልጣል ከእግዚአብሔር። በማን? በኦርቶዶክስ ተዋሕዶ ቤተ እምነት አስተምሮ። የህዝቡንም ምስክርነት ካያችሁ ከሰማችሁ ካደመጣችሁ በየአውደ ምሕረቶቻቸው በጠቅላላ በማርያም ስለተደረገላቸው ተአምር፣ በማርያም ስለተደረገላቸው ቸርነት እንጂ በእግዚአብሔር ስለተደረገላቸው ቸርነት አያወሩም። አውርቶም አያውቁም። የኦርቶዶክስ ማርያም ሺዝ አምላክ ናት። ያ ሜርሲ አውሪ እስቲ። እሺ ቶንኮሱ ነው የሚለው ቶንኮሱ ነው አይደል? ቶንኮሱ 0 እሺ ቀጥሏ። ይሰማል ቶንኮሱ? አዎ ይሰማል። እንዴት ናችሁ? እግዚአብሔር ይመስገን። እንኳን ደህና መጣ። እንኳን ደህና ቆያችሁኝ። ደህና ናችሁ? ደህና ነን እግዚአብሔር ይመስገን። ከየት ቤተ እምነት ነው?
ተንኮሉ ከየት ቤተ እምነት ነው? ተንኮሉ አይደለም ተንኮሱ ተንኮሱ ነው ያልኩት። ከየት ቤተ እምነት ነው? ዲቤታችሁ ግን አልገባኝም። ትንሽ ስትጨቃጨቁ ምናምን ይሰማል። ተንኮሉ ከየት ቤተ እምነት ነው? ተንኮሱ ብለሽ አንብቢው ይሰማል። ግን ተንኮሱ ነው ያልኩት። ከየት ቤተ እምነት ነው? ተንኮሉ እያልሽ እኮ ነው። ከየት ቤተ እምነት ነው? ተንኮሉ አላልሽም? አሁን ከየት ቤተ እምነት ነው? አይ እኔ ዲቤታችሁ ማለት ነው በምን ዙሪያ ነው? መጀመሪያ ከየት ቤተ እምነት ነው? ይሰማል? ይሰማል። ተንኮሉ ከየት ቤተ እምነት ነው? ተንኮሉ አይደለሁም እቴ። ለምን ትረብሻለሽ? ለመማማር መተሽ ከሆነ ፍቅር ሊኖርሽ ይገባል። ከየት ቤተ እምነት ነው? መጀመሪያ ወደ ዝርዝር ሐሳብ መሰለህ በ10 ስልክ ሪከርድ አድርገው ከፈለክና ወደ ዝርዝሩ ከመግባት በፊት ከየት ቤተ እምነት መሆንህን መታወቅ አለበት። እና ከየት ቤተ ችግር የለውም እነሱ ይነገርሻል። ግን ይኸውልሽ ለሰው ልጅ ሪስፔክት ሊኖርሽ ይገባል። ቀደም ብለሽ ማለት ነው ታወሪያለሽ። አይዞህ ተንኮሉ ተረጋጋ። ከየት ቤተ እምነት ነህ አንቺ? ቆይ ይኸውልሽ አንድ ነገር ልንገርሽ። የኔ ክርስቶስን ለማምለክ ክርስቶስን ለሌሎች ለማሰማት ቤተ እምነት ነህ የግድ ፍቅር ያስፈልግሻል። ፍቅር ከሌለሽ ከንቱ እኮ ነሽ። ተንኮሉ ከየት ቤተ እምነት? የኔ ቤተ እምነት ምን ያደርግልሻል? አሁን አንቺ እኮ ፍቅር የለሽ። ተንኮሉ ክርስቶስ ኢየሱስ ደግሞ የሚሰበከው በፍቅር ነው። በቃ ማትናገር ከሆነ እንግዲህ ልንረዳህ አንችልም። ስትናገር ነው መቀጠል የምንችለው። የመጀመሪያው ስቴፕ ቤተ እምነትን መናገር። የኔ ቤተ እምነት ፕሮቴስታንት ነኝ እኔ። የት ቤተ እምነት የትኛው ቸርች ነው ህብረት የምታደርገው? ህብረት የማደርገው ቃለ ሕይወት። የትኛው አጥቢያ? የት ሀገር? እኔ ነገርኩሽ እኮ አገሩ ምን አድርግልሻል? አሁን ፕሮቴስታንት ነኝ። ቃለ ሕይወት ቤተክርስቲያን ነው። የት ሀገር? የምገባው እዛ ነው የምካፈለው። ግን እኔ የተማርኩት ምን ያደርግልሻል? እቴ የኔ ሀገር አይጠቅምሽም እኮ ቤተ እምነቴን ነገርኩሽ አይደለ? የት ቤተክርስቲያን ነው ህብረት የምታረገው? መጋቢክ ማን ነው? አዘርዋይስ በፕሮቴስታንት ማሪያ እንድትጫወት አንፈቅድልህ። ይሄኔ እየተጫወትኩኝ እኔ አንቺ ይኸውልሽ ኦንሊ ጂሰስም ትሆናለህ፣ ኦርቶዶክስም ትሆናለህ፣ ካቶሊክም ትሆናለህ። ጴንጤ ነኝ ብለህ እንድታወራ አንፈቅድልህ። እንክ በትክክል እኔ ጴንጤ ነኝ፣ ግን ጴንጤ ነኝ። አዎ የክርስቶስ ተከታይ ነኝ። የት ቤተክርስቲያን ነው ህብረት? አንቺ አሁን ለምሳሌ ለምን አሰሚም ነገርኩሽ። ተንኮል ተረጋጋ። ቃለ ሕይወት የት አጥቢያ ያልክ እኮ የት አጥቢያ? ሲስተር ከየት ቤተ እምነት ነክ አልሽኝ? ነገርኩሽ። የት አጥቢያ? የት አጥቢያ? የት ሀገር? እንድትልስ ይኸውልሽ አሁን ይሄን ለማወቅ የግድ የሚገባበትን ቸርች ቪዚት ልታደርጊው ይገባል። እንድትልስ ለማወቅ ግን እኔ ኮሜንት ልሰጥሽ የምፈልገው ነገር የመጨረሻ እድል ነው የምሰጥህ። የምትጠየቀውን ትመልሳለህ። እኔም የመጨረሻ ልንገርሽ፣ ክርስቶስ በፍቅር ይሰበካል። እኔ ግን ፕሮቴስታንት። በቃ ከስም ጀምሮ ተንኮሉ ለማውራት ፈቃደኛ ካልሆንክ፣ አጥቢያ ቤተክርስቲያንህ መጋቢህን ለመናገር ፈቃደኛ ካልሆንክ፣ ለእንደዚህ አይነት በጣም ኢዚ እና ሲሊ ፖለቲካ እኛ አንመች፣ በፍጹም አንመች። ሲጀመር የሰው ፎቶ ነው አድርገህ የመጣው። እንደዚህ አይነት ቀልድኛ አይመቸንም። ቤካለ አዎ አለው መሲዋይ አለው ወይዬ
ቀጥል እንግዲህ ይኸው ከባድ ነው። ከባድ ነው። ከባድ ነው። ተንኮሉ ታችሁ ታብታብ አድርግ። በቃ አትላክ እባክህ። እዛ ራስን ቻል ብራዘር። ራስ ገቡኝ አለ። እሺ ግባ ታዲያ ማን ከለከለ? ማን አትግባ አለ? ኧረ ብሎ መጮህ ምን አስፈልግ? ያ ለማንኛውም በጣም ነው የማመሰግነው። ስለዚህ ኤርሚሻ ይሸነፋሉ። አሁን ይሄን አሳይተው ቤካ እኔ እሰጋለሁ። አይፈራም ብለህ ትገምታለህ? ኢራን አይፈራም ብለህ ትገምታለህ? ወይ ኢራኖች እኮ እንትኖች ናቸው እኮ እነሱ እኮ አይፈሩም። ኤርሚ መጣ። ያው አስገባው ኤርሚ መጣ። ኤርሚ ጉድን አልሰማ እንዴ? ዛሬ ስራ ብዙ ስራ አለብህ ኤርሚዬ። ወንድምነት ዛሬ ብዙ ስራ አለብህ። ኢራን ከእናንተ ሀገር ጋር እንደምትጫወት ግን አውቀሃል? ኧረ እኔ ገና ከእንቅልፌ መንቃቴ ነው። እንደው ሰላም ናቸው? እንዴት ናቸው? አለን ሰላም ደህና ነህ? እየሳቅን ነበር። በእኔ ነው ኒውዚላንድ እና ኢራን ኤርሚን አጥቂ አድርገው ይዘው መሄድ ነበረባቸው እያሉ ለኢራን ዛሬ ነው የሚጫወቱት። ከአራት ሰዓት በኋላ ነው። ኤርሚ ደህና አደርክ? እህትዬ ወይ ደህና አደርክ? ደህና ነኝ ጌታ ይመስገን አለሁልህ። አሁን ይጫወታሉ፣ 12 o'clock ላይ ይጫወታሉ። እና በእኛ ሀገር ነው የሚስቁት እነዚህ አሜሪካና ደቡብ አፍሪካዎች። የሚገርምህ እኮ ነው ቤካ እንጃ ሀላይም ብሏል። ባያ ይሻለዋል። አልደግፍም ኒውዚላንድን። እዚህ ያላችሁ ቅዱሳን በሙሉ ሪፖርት አድርጉበት ቤቱ ላይ። ደሞ አይተሃል የምትጫወተው ከዚሽ ጋር ነው። ኦኬ ስንት ሰዓት ነው? በእኛ 12 ኤድሜ ሚዳይ። ኦኬ ከ2 ሰዓት ተኩል በኋላ ልጆቻችን እንዳዩ ትምህርት ቤት ናቸው። ይወጣይ ያ ቢገርምህ ትንቢተ በጣም ነው ኳስ የሚወደው ጆኒስ ቢሆን ማይ ጋድ በጣም ነው ጎበዝ ነው። ደግሞ ብታይ ጆኒ አሁን ጠዋት ላይ ተነስቶ እያየ ነበር። ትናንትና የጀርመንን ከማገኑ በ6 ሰዓት ትምህርት ቤት ከመሄዱ በፊት በግድ ነው ዩኒፎርም ለበስ የተባለውና እሱ በቃ ሲወለድ ኳስ የተሰጠው ይመስለው በቃ ሀካ አሳዩ የኛ አሳዩ ሀካ ገና ሜዳ ላይ ሳይገቡ ማን አሳየ ነው። ከዚህ በፊት ተጫውታለች እኮ ኤድሜ። ሁለተኛ ጨዋታዋ መሰለኝ እንደተጫወተች ትንቢተ ነግሮኛል። አላየሁትም። ያ ተጫውታለች ከዚህ በፊት። አብዛኛው የሚሆነው ከኛ ጠዋት እስከ ማታ 6 ሰዓት ምናምን ማታ አይደለ እስከ ትምህርት ቤት ልጆች እስከምናወጣ ድረስ ነው። ያ ጥሩ ሰዓት አይደለም። ለልጆቻችን ጥሩ ሰዓት አይደለም። ለኛም ጥሩ አይደለም። በነገራችን ላይ ለእናንተም ጥሩ አይደለም። ሌሊት ነው የሚሆነው ለእናንተ። የመጀመሪያ ጨዋታና ሁለተኛ ጨዋታ ብቻ ነው አሪፍ። የመጀመሪያውና ሁለተኛው አሪፍ ነው። ከዛ በኋላ ግን ያለው በጣም ላይክ አሁን ለምሳሌ ሚድናይት ነው። ማታ ራሱ ሚድናይት ነው። ኢራኖች በእግር ኳስ ጎበዞች ናቸው እንዴ? እመነኝ ልትሸነፉ ትችላላችሁ። በጣም ጎበዞች ናቸው። ምን በሚሳኤል ውርወራ አረክ? በምንድን ነው እንደት ነው? ሚሳኤልም ቢሆን አይቀጡ ቅጣት ነው የምንቀጣቸው። በሚሳኤል ምናምን ነገር አድርገው እንደ እኮ እግር ኳስ እኮ ነው እንዴ? እስኪ እናያለን። ኢራን ስትጫወት አይቼ አላውቅም፣ ግን እናያለን። በጣም ጎበዞች ናቸው። በጣም ጎበዞች ኳስ በጣም ጎበዞች ናቸው። የኛ ታውቃላችሁ፣ ራግቢ ማንም ሰው ፊታቸው አይቆምም። የእናንተን ሀገር እኮ ብዙ ጊዜ ከመሬት ጋር ቀላቅለን አቧራ አድርገን እኮ ነው የምንልከው ደቡብ አፍሪካ። እንኳንም ቀላቀላችሁ እኛንም አቀላቅሉ።
እንደዚህ መቀለድ የለም። እና ያውቃሉ፣ ጎረቤቶቻችን ሁሉ ያውቃሉ። እነ ታጉ ያውቃሉ። ራግቢ ላይ ነምበር 1 ነን በዓለም። በስመ አብ አይተዋል? የራግቢ ጨዋታ አይተዋል? ግን እኔ ራግቢ አልወድም። እኔ ከኳስና ጨዋታውን አይተዋል? አይቼዋለሁ። በኢየሱስ እንትና ልፊያ ድብድብ በጣም ራግቢ በስመ አብ። እኔ ራሱ ስመጣ ገና የመጣው ጊዜ ሳየው በጣም ነው የቀፈፈኝ ነው ብዬ አልኳቸው። ግን የቆየው ሳየው በጣም ወደድኩትኝ እና ኦል ብላክስ የሚል ቲም አለን። በጣም በቃ የሀገሪቱ ቁጥር 1 ኮከቦች ናቸው። ዋው! ግን ኳስ እኔ እንጃ፣ ኳስ ከኢራን ጋር በጣም አደገኛ ነው። አደገኛ ከባድ ነው። እስኪ አያለሁኝ። አዎ ደግሞ የእናንተ ምድቦች በጣም ከባዶች ናቸው። እናንተ ምድብ ውስጥ ያሉት ከባድ ናቸው። ለምሳሌ ኡራጋ ያለ፣ ቤልጂየም አለ፣ ስፔን አለ። እናንተ ጋር ቤልጂየም እንኳን ስፔን እና ኡራጋይን እፈራለሁ። አይቬሪ ኮስትም አፍሪካ አሁን እሷ እየመራች ነው። አይቬሪ ኮስት ጥሩ ነጥቦች አሏት። አሁን ሁለቱም እየመሩ ናቸው። ከእናንተ ውስጥ ለምሳሌ አይቬሪ ኮስት እና ስዊድን ጥሩ እንትን አላቸው፣ ጥሩ ውጤት አላቸው። ሌላው ኢኮል የወጣው ስፔን ግን ዛሬ በጣም ነው የሚያናደው። የስፔን አሪፍ አጋጣሚ አግኝቶ ምናምን ነገር መጠቀም ያልቻለ ሀገር እና እንግዲህ ኢራንን ፍራ አንፈራ። እድሜ የነገርኩት ነበር እኮ አንዴ ሀካም ይባቸው ፈርጥጠው ነው የሚሄዱት። ምንድነው ከእስራኤልና ከአሜሪካ ተደብቆ ቦሊስቲክ ሚሳይል እንደመተኮስ እኮ አይደለም እግር ኳስ። አንተ ተደብቆ ከዋሻ ውስጥ እንደመተኮስ አይደለም። እኔ ፈርቼ እላለሁ። እኛን ፈራ ማሊያውን ለብሰናል። ታዲያ ዛሬ የምትደግፈው እንዴ? ኧረ አይ ዛሬ እንኳን አይደለም። ማሊያን አለኝ ለብሳለሁ። ኦል ብላክስ ማሊያ አለኝ። ግን ያለው አሳውሽኝ። ግን ህይወትዬ ደውይልኝ እሺ። ድንገት ከረሳሁት እደውልልሃለሁ። ልክ ሲጀምር ደውይልኝ። ያ አውል። እሺ። እይዬ ሰላም? ደህና ነው እግዚአብሔር ይመስገን። እናንተ ደህና ናችሁ? ደህና ነን። ሬስቶራንት መቼ ነው የምንበላው? ስትመጣ ነው። ባለፈው እኮ ወጥቷል እኮ ኮሚኒቲ ላይ አውጥተውት አይቼ። የኛ ቤት ብዙ አሁን ዩቲዩብ ላይ ብዙ ብትፈልግ እኛ ቤት ነን ያለ ነው። አዎ ዌብሳይትም ላይ ዩቲዩብም ላይ በጣም ወጥቷል። ዌብሳይት ላይ ነው አስቀምጠውት። እዚህ እነ ታባ መስሎ የነበረ ሳየው ለካ እናንተ ነው ያወጡት። ያ ወይ ማለት ነው። እግዚአብሔር እየረዳን ነው። በእውነት ጌታ በእውነት ከኛ ጋር ናት። እድሜ በእውነት ኒውታውን ነበር አይደል የጀመራችኋት? የመጀመሪያች ቤት ትዝ አይልህም? እናንተ እያላችሁ እኛ እያለ ነው። እግዚአብሔር ይባረክ በእውነት። እግዚአብሔር የልጆቹን የእጃቸውን ስራ ሲባርክ እንዴት ደስ ይላልና አበዛችሁ፣ ድንኳናችሁን አሰፋ እግዚአብሔር። አሜን። ወደ ሌሎችም ከተማ ተዘርጉሃን። አሜን። ጌታ ይረዳናል። ወደ ሌሎችም ከተማ ጌታ ይረዳናል። እድሜዬ ኒውፕልመንዝ እኮ አሉ አይደል አበሾች? የት ነው ኒውፕልመንዝ? አይ ነው ወደዚህ ወደኛ ወደ ኖርዙ ልትመጡ ስትሉ ያለ ማለት ነው። አይ ነው። አሁንማ ኢዩኤል ብቻውን እንደምታውቀው ነው፣ ብቻውን ያለው አሁን ቤት ነው። እኔ ብዙ ጊዜ
ትንሽ ጊዜ እንትን እንበልና ወይ እዛውም ቢሆን 2 ብራንች ምናምን ነገር ማድረግ ያ ጌታ ይረዳል። የኒውታውንን ለቀቃችሁት? የኒውታውንን ለቀናል። እንትን ገብተናል። ምንድነው ኪዩባ ሞል? ያ ኪዩባ ሞል ኦክላንድ ነው እትዬ። ታጊዬ እኮ እዚህ ነበር ታውቂያለሽ አይደል? ህይወት ከታች አለች ታውቁ? አዶንት ኖ አላወኳትም። እዚህ እኛ ጋር ነበረች። ሜቢ እኔ ከመምጣቴ በፊት ይሆናል። እኔም አልደረስኩባትም። እኛ ከመምጣታችን በፊት ነው። አሁን እዚህ ነው ያለችው። ያ ማማ ደህና ናት? ኤድሜ ማማ ደህና ነች። ደህና ነች። የበረታች ነው? ደረስሽ አይደል አንቺ? እኩል እየገፋን ነው ሁላቸው እኮ ኤርምዬ። እንዴ ባለፈው እኮ አስገረመችኝ። ኩሎ በርቺ። እንግዲህ ሆስፒታሉ አንድ አጠገብ ቢኖር ጥሩ ነበረ። ኧረ ስንት ርቀት! ያ አንቺ ዋና ከተማችን ላይ አንቺ ዋና ከተማችን ላይ ያ እናሸንፋለን ብላችኋል ወይስ ምንድን ነው? እኛ እናሸንፋለን የምንለው በእምነት። ቤካ የሚያምነው በጦር መሳሪያቸው ነው ያሰበው። ምንድን ነው ሀካ ነው ይባል። ሀካ ይላሉ አይሉም እኮ የእግር ኳስ ተጫዋቾች ይላሉ ሊሉ ይችላሉ። ቅድም ሜርሲ እኮ ከፈተችው ከምን ጋር የተጫወቱት? ሜርሲ ኮሎምቢያ ነው። ኮሎምቢያ መሰለኝ አሉ ሀካ አሉ ይላሉ ብለው ነው የሚጀምሩት። እስኪ ሊያው ፕሊስ። ግን ያስፈራል ወይ እንደዛ ግን ሲሉ ኤርሚ እኛ ሀገር ቢሆን ማለት ነው። በስማ በቃ እንትን ይዞ አጋንንት ይዞታል ምናምን ብሎ ሰባት ያዘን እንከባበር። ኦኬ እንዴት ነው አይደለም? እኔ ምላሳቸው አይታ ሲያወጡ ያስፈራሉ። እኔ የእናንተ ሀገር ኑሮ አላውቅም ነበር። እኔ ወደ ኤዥያ አካባቢ ነበር የሚመስለኝ የነበረው። ወደ ኤዥያ አካባቢ ደግሞ ሞር ከዚህ ከመናፍስቱ ጋር ምናምን የተገናኘ ነገር አላቸውም ብዬም ስለማመኔ በቃ እንደዛ ነበር ይመስለኝ የነበረው ሳያቸው። ይሄ እኮ ምንድን ነው በእኛ በሀገራችን ምንድነው ተብሎ የሚባለው የአድዋ አርበኞች ምናምን ነገር ፉከራ፣ ሽለላ፣ ቀረርቶ ምናምን ነገር ማለት ነው። ይሄ ፓስተር ዳዊትን የሚመስል ማን ነው? የኛዎቹ ናቸው። እውነትም ይመስላል ማለት ነው። ፀጉሩ ትንሽ ገባ ብሎ ቢል ፓስተር ዳዊትን እውነት ነው። እሱም ኳስ ይጫወት አይደል ብዙ ጊዜ። ጌታ ደግሞ ዘመናትን ቆጥሮ ከተለያየ አቅጣጫ ነው የሚገርማችሁ ክርስቲያንን አምጥቶ ምድሪቱ ላይ ክርስቲያኖች እንዲጸልዩ ያደረገው። አይናችሁን ከፍታችሁ ስታዩት በጣም ነው የምትገረሙት። እነሱ ሲደክሙ የተለያዩ ክርስቲያኖችን ከዓለም ዙሪያ ምድሪቷ ላይ እንዲተጉባት እግዚአብሔር መንገድን ከፈተ። የሚያሰጉ ነገሮች አሉ። ግን በቃ ጥሩ ሀገር ናት ለኔ ማለት ነው። ቀጥሉ እስኪ። አይ እንደው ከዚህ ይሄ ከመሳሪያ ሽያጩና አይዶኖ ሳይሱን ስላየው ይመስለኛል ይህንን የመሰለ ሀገር ለምን እንደዚህ ህገወጥ የሆኑ አመፀኞች ለምን በዙ ነው ነገር ብዬ አያለው። አንዳንድ ቦታዎች ላይ ሳይሆን አሜሪካንን ሳይ ከዚህ ከትራፊክ ፍሰቱ ጋር የመኪና የመንገድ ስርዓታችሁን እሱን አያለውኝ በጣም ብዙ ጊዜ እነዚህ ትራክ የሚነዱ በመንገዱ ስርዓት ላይ የሚተላለፉ ሰዎችን እና የፖሊስ ቁጥጥሩን አያለውኝና እሱን ሳይ በጣም በቃ ደበረኝ። እንደዚህ ነው በቃ ብዬ ማለት ነው። እንዴት ፖሊስ አቁም ብሎ ሲለው እንዴት አላቆም ብሎ አቁም ብሎ ያለው ፖሊስ ላይ እንዴት መሳሪያ አውጥቶ እንዴት ይተኩሳል? ህግ በዚህ ያህል ልክ የማይከበርበት ሀገር ነው ማለት ነው ምናምን ነገር ብዬ
ከኛ አኳያ ሳየው እውነት ለመናገር ማለት ነው በፍጹም የትኛውም ሀገር ሰላም ተብሎ ከተባለ ጉግል አድርጋችሁ ማየት ትችላላችሁ። እንደምታውቁት ለመኖር እጅግ ሰላማዊ ናቸው ከተባሉ ሀገሮች መካከል ውስጥ ናት የኛ የተመደበችው እና የለም እንደዚህ ተኩስ ምናምን ነገር እኔ ሰምቼ አላውቅም። በእውነት የጥይት ተኩስ የለም። በጣም ሰላም የሆነች ሀገር ናት። በእውነት እግዚአብሔር ይባርካቸው የምድሪቱ ነዋሪዎች። በጣም እግዚአብሔር ይባርካቸው። ሀገራቸውን እንዴት እንደያዙ፣ እንዴት እንደጠበቁት፣ እንዴት እንደሚንከባከቡ ያለ አግባብ አንድ እንጨት እንኳን አትቆርጭም። አንድ እንጨት እና ለሰው ብቻ ሳይሆን ለእንስሳ እንኳን ጭምር ያላቸው ክብር ማለት ነው። ዳክዬ ከነ ልጆቿ አስፋልት ስትሻገር ብታይ እያንዳንዱ መኪና ነው የሚቆመው። አቁሙ ተብለው ሳይሆን ፖሊስ አቁሙ ብሏቸው ሳይሆን ራሳቸው ያቆማሉ። ራሳችን እናቆማለን። እኔ ራሱ እንኳን እድሉ ገጥሞኝ አቁሜ ያውቃለሁ። ፊት ለፊት የነበርኩትኝ ከሆነ ፓርክ ላይ ከሆነ እንደዚህ እንደ አርጂን ነገር ነው። ከዛ ወደ ፓርኩ ነው የምትሻገረውና በሙሉ ልጆች ነው፣ ህፃናቶች ናቸው የያዘቻቸው፣ ገና ጫጩቶች ማለት ነው። እና እግራቸውም ደግሞ እንዴት እንደሚያስቸግራቸው ራሱ አስፋልቱ እንደዚህ ዳጥ ይልባቸዋል ህፃናቶቹ አይደል? አዎ በቃ እና አንዱ ካቆመ በቃ በሙሉ ያቆማሉ። አንዳንዶቹ እንደውም ይወርዱና መኪናውን አቆመው ይወርዱና ሌሎች እንዳይጨፈልቋቸው ምልክት ይሰጣሉ። እያንዳንዱ ይቆማል። በቃ ግን አይቶ የሚነዳ የለም። እኛ ሀገር ቢሆን አፍሪካ አይደለም እነሱን ሰውን ሁሉ እንኳን ድጦ ይሄዳል አይደል? እህትየው ጸግዬ፣ አዎ እንደዛ ማለት ነው። እና አሞራዎችን ላለመግደል፣ ጥንቸሎችን ላለመግደል እንደዚህ በፍጥነት ሲነዱ አንዳንድ ጊዜ ካንትሪ ሳይድ ስንወጣ ወደ ክፍለ ሀገር ስንነዳ አሉ አንድ የሽኮኮ አይነት ዝርያ ያላቸው እዚህ ሀገር አይ ቲንክ እነሱን የገደሏቸው እርግጠኛ ነኝ። በጣም ስፒድ የሚነዳበት መንገድ ነው። ከ100 እስከ 110 ማለት ነው። ሲሸጋገሩ ነው የሚገሏቸው እንጂ አይተው እንደዚህ እንኳን አይገሉም። በጣም ስርዓት አላቸው። በጣም ለልጆቻቸው የሚያስተምሩት ያስተማሯቸው እና በጣም እናንተም ጋር ካንጋሮ ልክ ነው። ካንጋሮ አለች። ዲር የሚባሉት አሜሪካ ሀገር አሉ። እዚህም እኛ ሀገርም አሉ። እኛም ሀገር አሉ ዲሮች። እንደውም ለመብላት ከፈለግሽ በነፃ ነው ይፈቀድልሽ። ሄደሽ የምታመጪው ተኩሰሽ አድነሽ ገለሽ በነፃ ይፈቀድልሻል። አይ ቲንክ አንድ ነው ሁለት ምናምን ነገር ሲባል ሰምቻለሁ። አሁን ካልተከለከለ ህይወት አስመጥተሽ አታውቂም? የዲር ፍየል ስጋ፣ የሜዳ ፍየል ኖ አላውቅም። አይ ቲንክ አሉ ወደዛ ወደ እናንተ መስመር መምጫ ላይ አለ በነፃ እንደዛ አሉ። እግዚአብሔር ይባረክ። አባት ሆይ ስለምንኖርባቸው አገራት፣ ስለተወለድንባቸውም አገራት፣ ስለ ኤርትራም ስለ ኢትዮጵያም ስለምንኖርበት እዚህ ምድር ላይ እንድንኖር ቅዱስ ቃልህ እንደሚል እግዚአብሔር የሰው ልጆች ከአንድ ፈጠረ ለሚኖሩበትም ስፍራን ዳርቻን መደበላቸው ተብሎ እንደተጻፈ ለምንኖርበት ስፍራ ዳርቻን የመደብክልን አሁን በምንኖርበት በምድር ዳርቻዎች ሁሉ ባሉ አገራት ላይ ተበትነን እንኖራለን። የምንኖርበት አገራችን ነው። በሕጉና በስርዓቱ አገራችን ነው። ልጆች ወልደንበታል። እግዚአብሔር እኛም የህይወታችንን እድሜ ኖረንበታል፣ እየኖርንበትም ነው። ሸምግለንም የምንሞትበትም አገር ነው። ጌታ ሆይ በኢየሱስ ክርስቶስም እንዲህ አይነት መልካም ልብ፣ ቅን ሐሳብ ያላቸው ሰዎች አገሪቱን በእንደዚህ አይነት ስለሰሩ እግዚአብሔር ከሰላሙ ማኳያ ተጠብቀው ተዘልለው እንዲኖሩ ያንተ ምሕረት ያንተ ቸርነት ስለበዛልን ጌታ ሆይ ይሄንን ሁሉ አንተ ፈጥረሃልና እናመሰግናለን። ክብር ሁሉ ላንተ ይሁን በጌታ በኢየሱስ ክርስቶስም። አሁንም ከባረካቸው በላይ ባርካቸው በኢየሱስ ስም። ለየነሱ መባረክ ለሌሎች አገሮች ሁሉ ጭምር የሚተርፍ ነውና
እኔ አልቀናም፣ በመካከላቸው አለሁ። እግዚአብሔር ሆይ አንተ እውቀትን፣ ማስተዋልን፣ ጥበብን ስለሰጣቸው አገሪቱን ስለሚመሩ መሪዎቻችን ሁሉ ጭምር በጌታ በኢየሱስ ስም አንተን መፍራት ጥበብና ማስተዋልን እግዚአብሔር ሆይ ደግሞም ጌታ እግዚአብሔር የዘላለም አምላክ የአንተ ምሕረትና ቸርነት ምድሪቱን እንዲከድን በኢየሱስ ስም እንጸልያለን። ወንጌል ልክ ነው። ቅድም እህትየው እንዳለችው ምዕራባውያን ለወንጌል አገልግሎት ለወንጌል ስርጭት በዓለም ዙሪያ የወንጌል አገልግሎት እንዲስፋፋ ሚሽነሪዎች እንዲላኩ ትልቅ የገንዘብ በጀት በመንግስት ደረጃ መድበው ሲሰጡ ኖረዋል። እንደነ እንግሊዝ፣ ዩኬ፣ አሜሪካ፣ ካናዳ የተቀሩትም አገሮች ሁሉ ጭምር ሳይቀር በአውሮፓ ያሉ ኢቭን ኒውዚላንድ ሁሉ አውስትራሊያን ሁሉ ጭምር ሳይቀር እግዚአብሔር ሆይ አባቶቻቸው አንተን በፈሩበት አንተን ባመለኩበት አንተን ባገለገሉበት ጊዜ በእነዚህ ሀገራት በእነዚህ አሁን በጠራዋቸውም በሌሎችም ሀገራት ሆቴሎቻቸው ውስጥ እንኳን ሲገባ እግዚአብሔር ሆይ መጽሐፍ ቅዱስ ነው ያለው። በየመዝናኛው ስፍራ መጽሐፍ ቅዱስ ነው የተቀመጠው እስካሁን ድረስ እና ጌታ ሆይ አንተን የፈራ ትውልድ አንተን ያመለከ ትውልድ ነበር አሉ አሁንም ጭምር። አንዳንድ ልጆቻቸው ግን እግዚአብሔር ሆይ ወደ ዓለም ሄደዋል፣ በዓለም ተበልተዋል፣ በሰይጣን ተይዘዋል። ለነሱ ሁሉ ጭምር እኛንም ይመለከታናልና ሪፎርሜሽን ተሐድሶ እንድታረግ መንፈስን ያለመሰሰት የምትሰጥ ጌታ ጸጋ እንድታበዛልን አሜሪካ ወደ ቀድሞ አንተን ወደሚፈሩበት ወደዛ ማንነት እንድትመልሳቸው እግዚአብሔር ሆይ አውስትራሊያን፣ ኒውዚላንድን፣ ካናዳን፣ አውሮፓን በጌታ በኢየሱስ ክርስቶስም አገራችንን ኢትዮጵያን፣ ኤርትራን ሁሉ ጭምር የሰውን ዘር በሙሉ እግዚአብሔር ሆይ ወደ ፍቃድ ምክር እንዲመለሱ በጌታ በኢየሱስ ክርስቶስም ሪፎርሜሽን ተሐድሶ ከቤተ ክርስቲያን እንዲጀምር አቤቱ እግዚአብሔር ያ ደግሞ እንዲመጣኛ እጃችንን አጣጥፈን እንዳንቀመጥ እንድንጸልይ በፊት እንድንለምን ስለምንኖርበት አገር ስለምንኖርበት ምድር እንድንለምን ወደ አንተ በብርቱ እንድንለምን እስራኤልን አስማርካቸው በባቢሎን ወንዞች ማዶ ስትልካቸው ስለምትኖሩባት ምድር ወደ እግዚአብሔር ጸልዩ ብለህ እንዳልክ አባቶ ስለምንኖርባቸው ምድሮች ይመለከተናልና ስለ ሰላማቸውም ስለ የትኛውም ነገር ይመለከተናልና አቤቱ ጌታዊ ወደ አንተ ጸሎትና ልመናን ስናቀርብ ትሰማናለህ፣ ሰምተም ትመልስልናለህ። ስለዚህም ሙሉ እጅግ አድርገን እናመሰግናለን። ክብር ሁሉ ለአንተ ይሁን በጌታ በኢየሱስ ክርስቶስ ስም አሜን። ተባረኩ ወገኖች፣ ጸልዩ። ስለምትኖሩበት ሀገር ወገኖች በእውነት ጸልዩ። በጸሎታችሁ ውስጥ የማታካትቱ ሰዎች ካላችሁ በእውነት አሳስቡ ወደ እግዚአብሔር ማለት ነው። ስለ ነገስታት ሁሉ ጸልዩ ነው ብሎ የሚለው አሳስቡ። ጸልዩ ስለ ሰላማቸው፣ ስለ መሳካታቸው ጸልዩ። እንጸልይ። ተባረኩ። እህትየው አይ ቲንክ ማይክ ከፍተሽ ነበር። ምን ልጸልይ ስል አሜን ልለው መጨረሻ ላይ አይ ደቡብ አፍሪካዎችና ዱባዮች ዝም አሉ ብዬ ነው ኤርሚ። አይ ደቡብ አፍሪካ እንታያቸው አንተ እንደውም አሜሪካን ብለህ ደቡብ አፍሪካዎች ምን ይባሉ ብዬ ነው ከሰላም አንጻር። በእንዴ አንድ ወንድም እኛ ጋር መጣ ከነ ፋሚሊው አሁን መጥተዋል። በጣም የተወደዱ ቤተሰቦች ሲነግረን ስጋዬ ከላይ ላይ ነው የተላቀቀው፣ በስጋት ማለት ነው። የመጨረሻ በዓለም ዘ ወርስት የሚባለው ደቡብ አፍሪካ ነው። ቤካ እንቅልፍ አውቀ ነው አይደለም? ታውት እንዳይሆን ኤርሚ አግተውት እንዳይሆን ቤካ ያ እውነት ነው ኤርሚ፣ እውነት ነው ወንድም። በጣም አሁን ደግሞ ከተማ ለከተማ እየዞሩ የሚያስፈራሩ ቡድኖች አይቼ ምንድነው የምን ጎሳዎች ናቸው? በጣም ክፎች ናቸው። አሁን እኮ ጥቁር መጤጠል ምናምን እንቅስቃሴ በጣም በሚያስጠላ መንገድ እንትን እያሉ ነውና እኛ ጋር ደግሞ ውስጥ በቃ the worst የሚባል ነገር ነው። አሁን ላይ ስፔሻሊ አሁን ላይ ያለው ነገር በጣም ነው የሚደብረው። አዎ አየሁትኝ ወንድምነት፣ በእውነት ጸሎት ያስፈልጋቸዋል። የዙሉ ጎሳዎች ናቸው። አዎ በስማ አይ እነሱ ብቻ አይደሉም። በቃ መጤጠል እንቅስቃሴ በነገራችን ላይ የነሱ ስፖንሰሮች አሜሪካና
እስራኤል ናቸው ባይተይ እንዴ እንትኔ ምንድነው ታውቃለህ? አሜሪካ እስራኤልና አሜሪካ ሳውዝ አፍሪካ እንደቋጠሩ ታውቃለህ? በተለይ ከዚህ ከፓለስቲን ጋር በተገናኘ ይመስላል። የእናንተም አፋቸው አያርፍማ። እስራኤልን አሁን ምንድነው አፓርታይድ እኮ ሀገር ነው ብለው ያሏት። በሀገር ደረጃ እንዴት እንደዛ ተብሎ ይባላል? እኔ ብሎ ነገር የለም ብሎ ነገር ኢትዮጵያ ተወልደ ግን ሳውዝ አፍሪካዊ ነህ አይደለም? የምን ሸርተት ነው? ከእስራኤል ጋራ እዛው እንደዚህ አይነት ንግግር መናገራችሁ እረፉ በላቸው እንጂ ጎረቤቶችህን። አፓርታይድ ሀገር ናት ነው እኮ ብለው ያሉት። አሁን ተቀለ እንትን ይሄ ያው ይታወቃል። አሁን ዲፕ እንደዚህ ነው ብዬ ምናምን ማላውራ ለሚዲያ ምናምን ስለማይመጥን ከባድ ነው እንዳታወራ ስለሆነ ነውና በጣም ነው የሚያስጠላ። አሁን ላይ ያለነው ሁኔታ በጣም 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 በተለይ በቃ ጥቁር ላይ ብቻ ያነጣጠረ ነው። በቃ ጥቁር ጠል አፍሮቢያ አትለውም ዜኖፎቢያ ነው፣ ግን የዜኖፎቢያ አታክ ምናምን ነው፣ ግን አፍሮቢያም አለበት እንደ አፍሪካ ጠል ምናምን አይነት ነገር ሰው እኛ ላይ ብቻ ያነጣጠረው ነገር ነው። ለምሳሌ እኛ ሰው አንነካ፣ ሰው ምንም አንል፣ ስራችንን ነው የምንሰራው። መጥቶ ያንተን ገንዘብ ያንተን ሱቅ መጥቶ የኔ ነው አምጣ ይላል፣ ገብቷል አምጣ ይላል። ከፈለገ ይዘርፋል። ይዘርፍ ምንም ነገር በቃ ካጣ አጣ ነው። እዚህ ከዘረፍ ተዘረፍክ ነው፣ ከተወሰደብህ ተወሰደብህ ነውና በጣም ያስጠላል። አሁን ላይ ያለው ነገር ከባድ ነው። ሁሉም ሰው እየመጣ እንደፈለገ እንትን የሚልበት ሀገር ነው። መንግስት ያለው ላይ አይመስልም፣ ባይተይ ህግ ያለም አይመስልም። እና በጣም ከባድ ሁኔታ ውስጥ ነው ያለው ሳውዝ አፍሪካ። እግዚአብሔር ይመስገን አሁን እኛ ጋር ሰላም ነው። እኔ ያለሁበት ጋር for the first time ነው መኪናዎች የብዙ በቃ የወንድሞቼ መኪና የተቃጠሉት። ይሄንም እግዚአብሔር ነው ያተረፈው። እኔም ቸርች ነው ሄጄ ድንገት ዝም ብዬ በቃ አንስቼ ሄጄ ነው የስራ መኪና ምናምን እንጂ እኔ ባነሳው እኔ አንስቼ የሄድኩበት ጋር የቆሙ መኪናዎች በጠቅላላ ተቃጥለዋል። ለምሳሌ እንዳለ ማለት ነው። እና በቃ ተቃጠለበት ማን ያቃጠለ ለምን የተቃጠለው የተቃጠለው መኪና ይተካ ይመለስ የሚባል ነገር የለም። ዋንስ ህይወትም ካለፈ በቃ አለፈ ነው። እና የእናንተ በጣም ከባድ ነው። የእናንተ ከዓለም እኮ ባሉት በቃ ከዓለም የመጨረሻ አደገኛ የሚያስፈራ ሀገር የእናንተ ነው። ከዓለም እንደው በመጀመሪያ ሰላማዊ ሀገር የኛ ናት። በጣም አሁን በጣም እዚህ መጥቶ ሲነግሩን እነዛ ቤተሰብ በጌታ በኢየሱስ ስም ነው ያልኩት። በእውነት ልንጠይቃቸው ሄደን ዋት ነው ያልኩት። በጌታ የሆኑ ወንድሞች ናቸው፣ ቤተሰብ ናቸው፣ ከነ ልጆቻቸው ነው የመጡት። አይ ቲንክ ወደ 30 እና 20 ዓመት ያህል በሳውዝ አፍሪካ ኖሯል፣ ጆሃንስበርግ። ኧረ እንዴ ሰው ለመኖር እኮ ወጥቶ ለመግባት ሰላም ያስፈልጋል። በጣም አሁን አላየህ? በዚህ በዓለም ዋንጫ እኮ ሳውዝ አፍሪካ ከሜክሲኮ ጋር ተጫውታ እኮ የአፍሪካ ኦልሞስት 54 አይደለም 54 አህጉር መሰለኝ ሳውዝ አፍሪካ ምንድነው አፍሪካ ኮንቲኔንት ማለት ነው ይመስለኛል። አይ ጨምሯል። ብዙዎች እነ ደቡብ አፍሪካ ተጨምረዋል እኮ 54 ድሮኛ ስንማር ነው 54 ደረሰ። እኔ 54 መሰለኝ አይ ቲንክ ሶ እንደዛ መሰለኝ። ሰው ለምሳሌ 54 እኮ ድሮ ነው ወገኖች። እንደ ብዙ ሀገሮች እኮ በቅለዋል ማለት እነ ሳውዝ ሱዳን፣ እነ ኤርትራ፣ እነ ሶማሌላንድ አይ ቲንክ እውቅና አሁን ባታገኝም አረ ነው 54 ይመስለኛል። አሁን 54 ነው። አሁንም ሰው ለምሳሌ ከ54 ውስጥ 53ቱ ስፔንን የደገፈው ሜክሲኮ ነው የደገፈው።
ዋት ያ ከ54ቱ 53ቱ ሳውዝ አፍሪካ ብቻዋን የቀረች እንደ አፍሪካዎች ናቸው አታክ ያደርጉ ያሉት ነገር በዚህ አሁን በተነሳው አሁን ባለው ጉዳይ አዎ ይሄ ሲነሳ ለአንድ ጊዜ ብቻ አይደለም፣ በጣም ለተደጋጋሚ ጊዜ ተነስቷል። የአፍሪካ ያጠል እንቅስቃሴ ማለት ነው። ገባ አፍሪካኖችን ብቻ ጥቁሮችን ብቻ ለይቶ አታክ ማድረግ፣ በመግደል በማቃጠል ገባ በመዝረፍ የጥቁሮችን ንብረት በማውደም ምናምን ለብዙ ጊዜ ነው ይሄ። አሁን ላይ ግን በጣም እንዳለ አፍሪካ ሀገራት መረራቸው እንዳለ ነው እንዳለ እና አሁን የትኛውንም አፍሪካ ሀገር እንትን አግኝተው እኔ ሳውዝ አፍሪካ ነኝ ብለህ ብትለው ማለት ነው ማለት በቃ ወይ ይሰድብሃል ወይ ይጣላል ወይም ይሸሻል። የትኛውም አፍሪካ ሀገር የትኛውም ማለት ነው እና አሁን ላይ ሳውዝ አፍሪካ ነኝ ላይክ ይሄ ፕራውድሊ የምታወራው ሀገር አይደለም አሁን እና አሁን ለራሱ በቃ በሚቀጥለው እንትን ራሱ አይ ቲንክ ከባድ ነው የሚሆነው እና እመነኝ በአፍሪካ ውስጥ አደገኛው እንትኖቼ አጥፍቶ ጠፊዎች አሉ ስሙን ከምትጠቀም ብዬ ነው። በጣም እዚህ ሀገር ላይ በቅርብ ጊዜ እንደሚሆን እንዳትጠራጠርና የማይረጋጋ ጦርነት እልቂት ምናምን ነገር አሁን ለምሳሌ እዚህ ጋር ወራባው ጁን ተትይላል በእንግሊዝኛ በአማርኛ ጻፈ እንግሊዝኛ በአማርኛ በተከሳችን እንግሊዝኛ ምን አጻፈ ብራዘርዬ ብለው ተደርጋል። ምንድነው እሱ ብራዘር እያስተዋልክ እንጂ ስናወራ ተጠንቀቀን እያወራን ነው አማርኛ። አንተ እንግሊዝኛ ታወራለህ እንዴ? በቃ እንደ በመከራ እንደምንም ብለህ በቃችን ጻፍክ። አይ እግዚአብሔር ሰው እኮ ከባድ ነው። እና ወንድምነት በጣም ከባድ ነው እኛ ጋር ያለንበት ሁኔታ። ለእናንተም ጸሎት ያስፈልጋል። እጅግ አስፈሪ የሆነ ነገር ስለሆነ ስርዓቱ እኛም ጋር ሰላማችን ተዘልሎ የተቀመጠ ስንት ሀገሮች በዓለም ዙሪያ ብሔራዊ ባንዲራችሁ ሲወርድና ሲወጣ የጌታን ስም የሚያስገባ እስኪ ሀገር አንድ ቁጥር ይጻፍ። የጌታን ስም በብሔራዊ ባንዲራ ሲወጣና ሲወርድ የእግዚአብሔርን ስም በመዝሙር ውስጥ የጨመረ አንድ ሀገር ሲጻፉልኝ። ለምሳሌ ሳውዝ አፍሪካ አለች እንደዚህ ምን ብለው አዎ እግዚአብሔርን ያመሰገኑ ነው እንትን ኢንኮሲ ሲቄሌሎ ምናምን እያሉ እንትን ነው የሚሉት። ግን ምን ያህል ብለው የተራራው የጫካውን አምላክ የሚባለው እንዳይሆን ሳውዝ አፍሪካ እኮ በጣም የክርስቲያን ሀገር እኮ ነበረች ወንድምነት በጣም ማለት ነው በጣም ይባላል እንደዚህ ነገር መዝሙራቸው ከሱ ጋር ከእንትን ጋር በተገናኘ ነው ባይ ፕሬዚደንቶቻቸው ሆል ማለት እስኪቻል ድረስ የዚህ የክርስቲያን እምነት ተከታዮች ናቸው፣ የፕሮቴስታንት እምነት ተከታዮች ናቸው አብዛኛው ሁሉም በጠቅላላ ሁሉም ማለት ይቻላል። እሺ የኖርዌይ እንደዛ ነው። የኖርዌይ ያለበት እግዚአብሔር ሀገሪቱ እንዲጠብቅ ምናምን ነገር ብሔራዊ መዝሙራቸው ላይ አለ። ኖርዌጂያን ስለማንሰማ ማለት ነው። ይሄ ነው የኛ ግን ጋድ ዲፌንድ ኒውዚላንድ ብለው እንዘምራለን ብሔራዊ መዝሙሩ ላይ ማለት ነው። እነ ሜርሲ ዝም አሉ። እነሱ ፒዛ ብቻ ነው የሚበሉት። አዎ አይ ያው ስለ ያለው ነው መዝሙሩ ላይ የለም። መጨረሻ ላይ ግን ጋር ብለስ አሜሪካ ብለው ይላሉ። ጥሩ ነው። አይ በጣም ይሄ በጣም የሚበረታታ ነው። በእግዚአብሔር ስም ህዝባቸውን ይባርካሉ እና ጌታ ይባረክ። ሰላምን ላገኙ አገሮች ሰላምን የሚሰጥ እግዚአብሔር ነው። ደግሞ እንደ ሀገርም ደግሞ ከህግ ደረጃ ህዝቡም ለህግ ታዛዥ ሲሆን መሪዎችም ደግሞ ህዝቡን ሲያከብሩና ሲወዱ የሚታዘዛልና ግን እግዚአብሔር ይባረክ። እኛ ጋር እንዴት ነው መዝሙሩ
ላይ ባይኖርም መጨረሻ ላይ ይሉታል። ፕላስ ኤቭሪዌር ስትገባ መጽሐፍ ቅዱስ አለ ኤርሚዬ። ኤቭሪዌር እሱ እዚህኛም ጋር ነው። ኤቭሪዌር ስትገባ አሁን እኛ እንግዲህ በጣም እንታበያለን አይደል? ክርስቲያን ሀገር ነን ብለን ኢትዮጵያ ግን በየሆስፒታሉ በየትምህርት ቤቱ በተለያየ የስራ ቦታ ላይ መጽሐፍ ቅዱስ አታይም። ምናልባት ፍርድ ቤት ለቃለ መሐላ ካልሆነ በስተቀር ማለት ነው። እና በጣም የምደነቅበት ነገር ኤቭሪዌር መጽሐፍ ቅዱስ አለ እና በጣም ደስ ይለኛል በዛ ነገር በጣም እኛም ሀገር ልክ እንደዚሁ ማለት ነው። የትኛውም ቦታ ላይ ስትሄዱ ባይብል ነው ያለው። ብዙ ቦታዎች ስለተንቀሳቀስኩ ባይብል ነው ያለው እና እግዚአብሔር ይባርካቸው። በዓለም ዙሪያ እግዚአብሔር ራሱን ያለ ምስክር ስለማይተው ትውልድ አለው። ግን ጸሎት እጅግ ያስፈልጋል። መጸለይ ያለበት። ተባረኩ። ይተኛ እንግዲህ ሳውዝ አፍሪካዊ ወንድማችን ያ ግን እንዳትረሳ ኳስ ማየት እንዳትረሳ። ግን ለሳውዝ አፍሪካ ጸልዩ፣ በጣም ጸልዩ። ሳውዝ አፍሪካ 53 ሀገር ጠላት አፈታለች። 53 የአፍሪካ ሀገር ጠላት አፈታለች። 53 ነው ማለት 53 እና እግዚአብሔር አምላክ ጣልቃ እንዲገባ መረጋጋት እንዲሆን እንዲመጣ ወደ ቀድሞ ወደ ትክክለኛ የህይወት ስርዓታችን እንዲመጣ እግዚአብሔር እንዲረዳን ጸልዩ። ያ በጸሎታችን ቴንኪው ወንድምነት እንጸልያለን። በእውነት ዓለም አንድ መንደር ስለሆነች አሁን እዛ የደረሰ እኛ ጋር ይደርስ ምናምን ነገር ብሎ የማለት ነገር የለምና መጸለይ ያለብን ለሰው ልጆች ሰላም እግዚአብሔር በምድር ላይ እስካስቀመጠን ድረስ ማሳሰብ አለብን። እሺ ኦኬ ቴንኪው። እሺ እትየተዋለሁኝ እዚህ ኤልሱ ፕላስተር ብላ ይዛ መታ እሷን እንትን እያልኩ ነው። ተባረኩ። በቃ ሰላም ደር። እሺ አባቱ ወገኖች ሰላም ሁኑ። ጸጋ ይብዛላችሁ። እንግዲህ ለነ ኤርሚ ሀገር ብለናል። እንግዲህ ኤርሚ ያሸነፋችሁ ውጤት ገና እኮ ነው አይደል? ገና ነው። አሁን እያየሁ ነው እኔ ኳስ እንትን ምንድነው እሱ ይኸው ምንድነው የሚባለው ሳውዲ አረቢያ ከኡራጋይ ጋር ምን ላይ ነው የምታየው? ቲቪ ዴስ ቲቪ ነው። ዴስ ቲቪ አንተ ሚስት አታገባም? ምን አለበት ዴስ ቲቪ ገዝተሃል እንዴ? እዛ እያየሁ ነው ዴስ ቲቪ ምናምን ሚስት ትመጣለች። ምን ችግር አለ? ተከታይ ይዛ ከመጣች ትመጣለች። ኦኬ ኦኬ አላለም። ታዲያ ምን እንበል? ስለ ሳውዝ አፍሪካ አውርተን እኮ አሁን ጥንቃቄ ማድረግ ነው ያለብን። ለሁሉ ነገር እሺ ነው የሚባለው እንጂ ዲቤት ልግባበት ብዬ ካልኩ አሁን ክርክር ከተነሳ አምላኬ። እሺ ደህና ደሩ። ተባረኩ። እሺ መልካም አዳር። ተባረክ ወንድምነት። ሰላም ሁኑ ወገኖች። እሺ አባኩ ሰላም ሁኑ ወገኖች። ባይ ባይ።